አሲል እንግዲህ ከሀናዬ ፍቅር ይዞት በጣም እየተጨነቀ ይገኛል። አባቷን እንግዲህ ጋራ ቁጭ ብለው እየተወያዩ እየተሳሳቁ ሳሉ ድንገት በሩን ከፍቶ ይገባና ሲመጣ ምን ሆነህ ነው ሲሉት ምንም በቃ መናገር ስላቃተው መመለስ ሲያቅተው ከዛ ወጥቶ ሲሄድ እንደምን ሆኖ ነው ምን ሆኖ ወጣ ሄደ ትላለች ማለት ነው። ከዛ እንግዲህ ሀናም አባቷን ለሕክምና እንደምትታከም ነው የመጣ ነው። ሕክምና መርሳት የለብህም ሰሞኑን የሰራሁበትን ስለምቀበል እንግዲህ ሕክምናውን ትቀጥላለህ እያለች አባቷን ታጽናናለች። ወይዘሮ ሚላትም እንግዲህ ለሀና ትልቅ ምስጋና አድርሰውላት ከሰሞኑ ትልቅ ነገር በጣም ቤቴን በአማና ልጆችን ስለጠበቅሽልኝ እኔ በጣም ነው ማመሰግንሽ ሲለው ማመስገን አያስፈልግም ስራ አይደለ ደሞዝ እየከፈሉኝ አይደለ አሉ ማለት ነው። ከዛ እንግዲህ አሴልም ልጠይቃችሁ ብሎ ነበር ጎራ ያለው ምን ሆነሃል ቢሉት ሊናገር አልቻለም እና በቃ ብሎ ሲወጣ ወይ ምን ሆነ አሴል ትላለች። ልከተለው ርቦት ይሆናል እኮ ስትል አይ እሱ ከራበው ወደኋላ አይልም ልጄ ምን ሆኖ እንደው አላቅም አሉ። በዚህ አጋጣሚ ደግሞ ሰላምና እናቷ ደግሞ በጣም ሰላም ሆነው ይቅርታ አድርግልኝ ብላ ተንበርክካ ጠይቃት ይቅርታዋን ተቀብላታለች። አሁን በጣም ደስ የሚል ነገር እያሳለፉ ይገኛሉ። በጣም አሪፍ ነው። እንግዲህ አሲል ደግሞ ጓደኞቹ ከሱ ስለተለዩ ምን ሆነው ነው እያለ እየጠበቁት ነው። ሆኖም ግን ሀናን ለማሳየት ጉጉት አድሮበት እንግዲህ ተደብቆ ሀናን ሲያሳያት መልአክ አይደለች እንዴ ይችን አለማፍቀር አይፈቀድልህም ብዬ አላስብም። እኔም እንደውም ወደድኳ ሲዛንተ ምን ማለት ነው ዘንበል አለውና ከዛ በኋላ ሀና ስታልፍ እንግዲህ አሳየው ማለት ነው። ሰላም ውድ ተመልካቾቼ የቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ የምታደርጉኝንም በጣም አመሰግናለሁ። ኖላዊ ክፍል 14ን ቀጣዩን ይዘንላችሁ 15ን ይዘንላችሁ መተናል ማለት ነው። እንግዲህ እንደምታዩት ሀናና የውሃና እንግዲህ ወደ ስራ ገበታዋ ተመልሳለች። ሳሚያ ሰላም ቀራችብኝ ያለ የምትጨነቅ እናቷም ሰላም ብቅ አለችላት። ምን ሆነሽ ነው ሰላም እያመሸሽብኝ እኮ ቤተሰቦችሽን አስጨነቅሽን፣ ስለተጨነቅሽ ነው እንደዚህ ነው ስራ ተሸተኛሽው ትላታለች። ሰላምዬ እኮ በእናትሽ እንደዚህ ክፉ ነገር እንዲደርስብሽ እኮ አልፈልግም። ቆይ ምን እያልሽ ነው አለ ሰላም። አንድ ጊዜ ብቻ ተቀምጠን እናውራ። ምንድን ነው የምናወራው አለ ሰላም። ቀላይ ላናግርሽ ፈልጌ ግን ቸኩለሽ ስለነበርሽ ተረጋግተሽ ልትሰሚኝ አልቻልሽም። አሁን 5 ደቂቃ ስጭኝና እናትነት በጣም ስለተደከመኝ ገብቼ ልተኛ ፈጠን አድርጊው አለቻትና ላለፉት 16 ዓመታት ያሰጠቻትን ፍቅር በይቅርታ ጠይቃት ጊዜዋን እንዳቃጠለችባት ስትነግራት አዎ እማዬ እኔ እኮ ልጅነቴን ትቀምተሽኛል፣ ልጅነቴን አላቀውም ከየት እንደምጀምር አላቀውም ሰላምዬ እንደ እናቴ እንደ እናት ሳልንከባከብሽ ስለቀረሁኝ ይቅርታ ነገሮችን አታወሳስቢም አለቻት። ሀሴት እያልኩ ጊዜ ሰጥቼሽ አላቅም። ይሄ ደግሞ ህይወትሽ ላይ ትልቅ ነገር ጥሎብሻል። ዛሬ ነው እንደታወቀሽ እማዬ? ዛሬ ከእንቅልፍሽ እየነቃ ነው? እኔ እኮ 16 ዓመት ራሴን ምንነቴን አላቀውም። የእናት ፍቅር የለኝም። ስለዚህ ነው እኮ የእናት ፍቅር ስለሌለኝ እኔ እናቴ ለማል ብሎ ውስጤ ሊቀበለው ያልቻለው አለቻት። እማዬ ለይቅርታም እኮ አንዳንዴ ይረፍድብናል። አንቺ እኮ ልጅነቴን ገለሸዋል፣ ሴትነቴን አሳጥተሽኛል፣ ቅናተኛ ሴት እንዲሆን አድርገሽኛል። በማቃት ሀሴት እኮ እድሜ ልክ ስሰቃይ ይኖሬያለሁ። ይህ ሁሉ በአንድ ጊዜ እንዴት በአንድ ጊዜ የሚያልፍ ይመስልሽ? ብላ ስቅስቅ ብላ ሰላም ታለቅሳለች። እናትም እግሯ ላይ ወርቀው ይቅርታ ይጠይቃሉ። ተነሽ እማዬ በቃ ይቅርታ አድርጌልሻለሁ። ከዚህ በኋላ ሀሴት የምትባል ነገር አላስታውስም ስታት ለምን እንድትፈልጊያትማ እንፈልጋለን እኮ ግን ያኔ ሙሉ ለሙሉ ለእሱ ሀሳቡን እየሰጠሽ እኔን እንደረሳሽኝ ነው እንጂ አለቻት። በዚህ እንግዲህ ይቅርታ ተባብለው እንግዲህ እነሱ ከዛ በኋላ ሰላም ወርዶ አሁን ከዚህ በኋላ ከእናንተ ጋር ነው የማሳልፈው። እማዬ አትሄጂም እንዴ ከአክሱም አሏት። ከዚህ በኋላ ቅድሚያ መንግስት መስጠት ያለው ለእናንተ ነው። ሌላው ነገር ፈጣሪ ሲፈቅደው ይሆናል። እንዴ እማዬ አሪሰ የሀሴት ጉዳይስ? ፈጣሪ ከፈቀደ አምላክ አንድ ቀን ያገናኘኛል። ስለዚህ ካልፈቀደ ደግሞ ምንም ማድረጋች ባለችበት ሰላም ትሆንልኝ። ይህ ሁሉ ለእናንተ ሁሉ ምንም ነገር ጊዜ ሳልሰጣችሁ ስለቀረው ይቅር በሉኝ። ሀሴት እኮ ምናልባት ስትላት ደግሞ ሰላም እባክሽ አሉ ወይዘሮ ሚላት። ከዚህ በኋላ ስለ ሀሴት ማንሳት አልፈልግም።
ሀና ቁርስ አቅርቢ ብያት ነበር። እስኪ የት አለች ስትል ቆይ እማዬ አንቺ ረፍ በይ እኔ ሂጄ ልያት አለችና ሰላም መልካም ነገር ሆነች ለእናቷ ማለት ነው። ሰው የማይቀየር የለም። ሰላም በጣም ተቀየረች። እኛ ከሰላም ጋር እንደዚህ ፍቅር ሆናችሁ ስላየሁኝ በጣም ደስ ብሎኛል አለ ምላሴም። ምን እስከ ዛሬ ልጄ ስበድላት ለነበርኩት በጣም ከዚህ በኋላ ለደቂቃም ቢሆን ልበድላት አልፈልግም። እናት መሆኔን የማሳይበት ድል ነው የምፈልግላት። እድሌን አላባክነውም ከዚህ በኋላ ምላሴ አለችው። በጣም ደስ ይላል አለችና ምግቡ ተሰርቶ በልቶ እየበሉ እንደው ሀና የምሰራው ምግብ እንዴት ጎበዝ ናት ማለት ነው። በጣም ጎበዝ ናት እንዴት እንደሚጣፍጥ አለ። ከዛ እንግዲህ ደግሞ ምላሴ ደግሞ ለሰላምዬን እንዴት ነሽ ደህና ነሽ አላትና አንድ ጊዜ እስኪ ከአንቺ ጋር እናውራ አላት። እና ትናንትና የተቆረጠው እጅሽ እንዴት ሆንሽ አላት። ምንም አልተጎዳውም። እንዴ ቤት ሰው የለም እንዲ አለ። የሚበላ ነገር ላምጣልህ አለችው። አይ ብዙም አራበኝም፣ ይልቅ የሆነ ነገር ላናግርሽ ፈልጋለሁ። ምንድን ነው እሱ ምላሴ አለችው። ይኸውልሽ ሀና አሁን አሁን አንቺ ጋር ባደረገው ነገር ይቅርታ ልጠይቅሽ ነው። ምን እያልክ ነው ምላሴ? ስለ ጓደኛ እኮ ጉዳይ ባለፈው ጨርሰናል። አሁን ተነጋግረን ነበረ፣ ግን ይቅርታ ልጠይቅሽ ብዬ ሳይሆን ሌላም ነገር ልነግርሽ ነው አላት። እሺ ምን ፈልገህ ነው አለችው። ክረምት ከሀገር ወጣ ብሎ የማሳለፍ እድል አለኝ። በዚህ አመት ደግሞ የፈለግከው ቦታ እማዬ እንደምትሄድ ብለኛለኝ። እኔ ውጭ ሀገር ሄጄ ከምዝናና ገንዘቡን ላንቺ ለአባትሽ መታከሚያ ብሰጥሽ ብዬ ነው አላት። በፍጹም ሊሆን አይችልም አለች ሀና። ሀና ተይ እንጂ ለአባትሽ መታከሚያ በቂ ላይሆን ይችላል ገንዘቡ፣ ሆኖም ግን እሺ በይኝ አላት። ሀሩንም እሺ ያልኩት መውጫ መግቢያ ስላሳጣኝ ካላገዝ ይገዝሽ ብለህ አንተ ስለነገርከኝ ነው። እኔ እመኝኝ የሀሩንን ስህተት እኔ አልደግመውም። ይህም አሁንም ለአንተም ለጓደኛህም የምላችሁ እኔ ብፈልግ የደሴ ሰው ከበቂ በላይ ነው የአባቴን ለማሳክም። የአባቴን አሳክሙልኝ ብዬ ብጠይቅ ሰዓታት አይፈጅባቸውም፣ ያሳክሙልኛል። ሀና ምን አለ ባሳክምልሽ? የማንንም እርዳታ አልፈልግም። በአባቴ ጉዳይ ማንም ጣልቃ እንዲገባብኝ አልፈልግም አለችው። እሺ በቃ ብድር ልስጥሽና እንደ ብድር አድርጌ አባትሽን አሳክሚ። ጥሩ ልጅ እንደሆንክ አውቃለሁ። ከዚህ በላይ ግን የምነጋገር ከሆነ እንቀያየማለን አለችውና ፈቃደኛ እንዳልሆነች ነገረችው። ምላሴም በጣም አዘነ። እሷ የፈራችው አሁንም ምላሴ ደግሞ እንደ ሀሩን ያንኑ የሴትነት ጥያቄ ይጠይቀኛል ብላ ፈርታ ነው። በዚህ መካከል አሲል ደግሞ ምን አባቴ ብዬ ልጠይቃት፣ በምን ሞዴል ልጠይቃት፣ በምን አይነት ልጠይቃት እያለ እየተጨናነቀ ይገኛል። ከዛ እንግዲህ ከመንገድ ላይ ጠበቀና ኤልያስ ምንሽ ነው ሲል ነበር የጠየቃት ማለት ነው። ኤልያስ እኮ ምንም ነገር የለንም አለችው። በጣም መልካም ልጅ እኮ ነው፣ ከዚህ መተን እኮ ይህን ሁሉ ነገር እንድናደርግ የረዳን ልጅ ነው አለችው። አይዋ ለዛ ነው እንዴ አለች። ኤላ ወሎየው ኤልያስ ምንሽ ነው አላት። ኤልያስ ማለት ነው እሱ ምንም አይደለም እኮ ማለት አለ። ታዲያ ለምንድን ነው የሚረዳችሁ? አንድ መስሪያ ቤት ነበር የምንሰራው። አዲስ አበባ እንደምመጣ ስነግረው የታረቀኝን ስልክ ሰጠኝ። አንተ ግን ለምን ጠየከኝ አለችው። ጆሮም እንግዲህ አሲል ምናልባት ቼክ ተጫወታችሁ እንደው ቼክ ምንድን ነው ደግሞ አለችው። ፍቅረኛ እንዳለች ብዬ ነው ወይም ባልሽ እንደሆነ። ኧረ በፍጹም ኤልያስ እንደዚህ አይነት ነገር አይደለም። እንደዚህ አይነት ነገር ቢያነሳ ደግሞ አላናግረውም ስትል ደነገጠ። እኔ ፍቅር ለምን አለ። እኔ ፍቅር የሚባል ነገር አልወድም አለችው። እኔ በዚህ ሰዓት አባቴ ብቻ ነው። በጣም ጥሩ ነገር ነው። ምን ችግር አለ? በቃ እኔ እንደዚህ አይነት ነገር አሲል አልፈልግም። እንደዚህ አይነት ነገር የምፈልግ በዚህ ሰዓት አልፈልግ። አባቴን ጤንነት ብቻ ነው የምፈልገው። እኔ ይቅርታ አትቆጪ፣ ለወሬ ያክል ነው የነገርኩሽ አላት። ደነገጠ። ይህንን ነገር እንደማትቀበለው ተረዳ ማለት ነው። ከሀና በጣም አዘነ። ሆኖም ግን እንግዲህ እትዬ ሰላም ደግሞ እንግዲህ ወደ እናቴ መስሪያ ቤት ልሂድ ደግሞ ስትል እናቴ እስኪ ዛሬ ያንቺን መስሪያ ቤት ላግዝሽ ስትላት ከእውነትሽ ነው አለት። አዎ። ከዛ ከመስሪያ ቤት ውላ በጣም ድክም ብሏት መጣችና እማዬ እንዴት ነው የቻልሻቸው? በቃ አንቺን ሲቦጭቁሽ አይደለም እንደሚውሉት አለቻት። እንዴ አየሽልኝ አይደለ አለ። ታያቸው ይቦጭቁኝ፣ ዋናው ታያቸው በወራ ሳይሆን በሰራ ነው። እነሱ በወሬ ቢወልጡኝም እኔ በገንዘብ ስለምበልጣቸው ችግር የለም።
አንቺ ስለደከመች ገባ ብለሽ ሻወር ወሰጂ አለቻት። አይ ብዙም አልደከመኝም ሻወር ወስጄ ልውጣ ብላ ሀና መክሰስ ታቅርብልኝ አለቻትና እሺ እኔ ራሴ ነኝ ዛሬ የማዘጋጅልሽ አለች እናት። ልጅ በጣም ተደሰተች። እናትና ልጅ ፍቅር ሆኑ። አንዳንድ ጊዜ ሳናስበው የልጆቻችንን ጉዳይ ችላ የምንልበት ዋጋ ያስከፍለናል የሚለውን ያየንበት ነው እዚህ ላይ ማለት ነው። ከዛ ሀና መጣች። ነትዬ ስራ ስለጨረስኩኝ ብሄር ችግር የለውም አለች። ወይዘሮ ሚላት ከተሰራ ችግር የለው ምን የማቀራረብ እችላለሁ። እስኪ ቁጭ በይ ሀና አንድ ጊዜ እንነጋገር ይሏታል። እሺ ብላ በርከክ ትላለች። ሀንዬ እስከ ዛሬ ለሰራሽው ስራ በቅጡ እንኳ አመስግኜሽ አላቅም። ኧረ እትዬ ምስጋና ለምን ያስፈልጋል? ስራ እኮ ነው ትላለች። ቢሆንም ሰውን በሰራው ልክ ማመስገን ትልቅነት ነው። እኔ ምስጋና አያስፈልገኝም እትዬ እየከፈላችሁኝ እኮ ነው የሰራሁት። እኔ በሌለሁበት ሰዓት ለልጆቼ የነበረሽ እንክብካቤ ምላሴም ሰላምም ነግረውኛል። በጣም ነው የማመሰግንሽ። ምን ማለት እንዳለብኝ አላቅም አለች። ምንም እንድትይኝ አልፈልግም አሉ ወይዘሮ ምላት። ስትሄጂ አካውንቶሽን ልትነግሪኝ እስከዛሬ የሰራሽውን ገንዘብ አስገባልሻለሁ ሲሏት ተደሰተች። ፈጣሪ ያክብርልኝ አለች። እንደ ሰራተኛ ሳይሆን ከዚህ በኋላ አንቺ እንደኛ ቤተሰብ ነው የምትቆጥርሽ፣ እንዳትሳቀቂ አሏት። ምን አሳቀቀኝ? ሁላችሁም ለእኔ ጥሩ ናችሁ ስትል መለሰች ሀናዬ። ሀናም እንግዲህ ከዛ ልብስሽን ቀይረሽ ይዤ ሲሏት አመሰግናለሁ ብላ ሀኒ የምላሴን ነገር ደግሞ አደራሽን፣ ስለ ምላሴ ደግሞ በርችልኝ አሏት። ከዛ እንግዲህ ቤት መጥታ ከአባቷ ጋር ቁጭ ብላ አባቷን ልብሷን እያጣጠፈች አባዬ እንግዲህ አሁን ሕክምና መቀጠል አለብህ ስትለው አይ ልጄ አሉ። ምን ነው የመጣንበትን ረሳው? እንደ የመጣ ነው እኮ ለሕክምና ነው አለችው። ዛሬ ደግሞ በሳቅ ልትደገልኝ ነው የመጣሽው? አባ ስስቅልኝ እኔ ደስ እንደሚለኝ አለች። ደግሞ ረስቸው ነገ ሕክምናን አይቀርም አለቻቸው። ከዛ በኋላ የሰራችበትን ገንዘብ እንደሚሰጧት ነገረቻቸው። በጣም ደስ አለኝ። ከዚህ በኋላ እንግዲህ አንተዬ ያነ ልጅ ኤልያስ ጋር ትደዋወያለሽ ወይ? ትተዋወቃላችሁ? ትገናኛላችሁ? አሏት። አባ በቃ እኔ ልወጣ ስል ባርባር ይልሃል። ለምንድን ነው ሰው ልወጣ ስል ባርባር የሚልህ አለችው። አሁን ትንሽ እሽልቅ ቁጭ ልበል ብለው እንግዲህ ቁጭ ምን ፈልገህ ነው አባዬ አለችው። ከዛም እሱም እንግዲህ ያን ኤልያስ የሚባለው ልጅ ጋር እንዴት ነው የደሴው ልጅ ደህና ነው ወይ አሉ። አዎ ደህና ነው አለች። ምን ነው ጠየከኝ አለች። ብጠይቅሽ ምን ችግር አለው አሉ አባት። አይ ከስንት ጊዜ በኋላ እንዴት ጠየከኝ ብዬ ነው አባዬ አለቻቸው። አይ አሉ ስልክም ስታወሩ ሰምቼ አላቅም አሉ። አባ ይህን ፍቅር ግንኙነት የለንም ብዬ ነግሬህንም አላመንከኝም እንዴ አሉ። አይ ልጄ አሉ እንደማትዋሽኝ አውቃለሁኝ፣ ግን እንደው ሀንዬ ጥሩ ልጅ ከሆነ ምን አለ ብትጋቡ አሏት። ምን እያልክ ነው አባ? እኔ በዚህ ሰዓት ምንም ነገር አልፈልግም ብዬ ደጋግሜ ነግሬያለሁ። ምን ችግር አለው ልጄ? ብቻሽ እድሜሽ እኮ ደርሰዋል አሏት። በዚህ ሰዓት የሚያሳስበኝ ያንተ ብቻ ነው አባዬ። ከዛ በኋላ ሁሉ ነገር ይሰራል። የኔ ጤና ያንቺ ጉዳይ ያንቺ ሌላ ነው፣ የኔ ጤና ያንቺ ጉዳይ ሌላ ነው። ሁሉ ነገር በተራ አባዬ ለምን እንደዚህ ትለኛለህ? እኔ በዚህ ሰዓት ምንም ነገር አልፈልግም አለች ሀንዬ። እሺ ብትይ ደስ ይለኛል አሉ አባ። ከዚህ በኋላ እንደዚህ አይነት ጥያቄ ካነሳብኝ እቀየምሃለሁ። ኧረ እኔ እኮ ያንቺ ጉዳይ ያሳስበኛል ልጄ። እኔም ብለሽ ቁመሽ ልትቀሪብኝ ነው እንዴ? ተይ እንጂ። የአንቴን አባቴን ጤንነት ለመመለስ እድሜ ልኬን ቁሜ መቅረት ካለብኝ ደስ እያለኝ ነው ቁሜ የምቀረው። አይ እንግዲህ አንድ ነገር ድርቅ ካልሽ እንደው ሀንዬ አትመለሽም አሉ አባ። ከዚህ በኋላ እንዲህ አይነት ጥያቄ እንዳይጠይቁብኝ እሺ በቃ ልሄድ ነው አለችና በእሺ ብላ ሳም አድርጋቸው አባቷን ወጣች። ሰላም ዋልልኝ አባዬ አለቻቸው። በጣም ደስተኛ ናት። ሰላምም ለእናቷ ህይወቴን ጠልቸው ነበረ ሀሴት ስትይ አሁን ግን ምንም ነገር ችግር የለም። ምን አባቴ ላደርግሽ ልጄ? ትምህርቴን አቋረጥኩኝ፣ ብዙ ነገሮችን አጣሁኝ። አንቺን ሰድቤ ከቤት ስወጣ ራሱ ውስጥ ይደማል። ብቻዬን ለረጅም ጊዜ ይጨነቃለሁኝ። የምሰድብሽ የከፍ ዝቅ የማደርግሽ ነገር ሁሉ አንቺን ስለማልወድሽ ሳይሆን አንቺ እኔን ችላ ስለምትይ ነው አለ ሰላም ለእናቷ። የኔ ልጅ አለ ወይዘሮ ሚላት እንግዲህ ምን ባደርግልሽ ነው ያን ሁሉ ነገር የምመልስልሽ? ዛሬ ለ16 ዓመት የተኛሁትን እንቅልፍ መቼም ተኝቼው አላውቅም ነበር። ደስተኛ ሆኜ ነው ዛሬ እንቅልፍ የተኛሁት አለች። ራሴን በአንቺ እቅፍ ውስጥ ማየሳገኘው አዲስ እንደወለድሽ ነው የተሰማኝ አሉ።
ልቀፍሽ እስቲ አሉ። ደስ ይለኛል ብለው እንግዲህ ሰላምና ወይዘሮ ሚላት ተቃቅፈዋል ማለት ነው። በጣም ደስ የሚል ነገር እየመጣ ነው እንግዲህ በዚህ እንግዲህ አሁን ችግሩ ሀናዬ አሲር እንግዲህ ለጓደኞቹ ችላልከን ስርቆቱን ማቆምክ ምን አጥተህ ነው ምን አግኝተህ ነው እያሉት ነው። ቀጣይ ምን ይመጣል አብረን እንከታተላለን።